ሰበር መረጃ ደሜ ውስጥ ኢትዮጵያዊነት ብቻ ነው ያለው ሲል ቴዲ አፍሮ በመጨረሻ ዝምታውን ሰብሯል። በስሙ ፖለቲካ ለሚያራምዱና ስጋት ላይ ላሉ ደጋፊዎች የሰጠው የማያወላወል ምላሽ ዝርዝር መረጃ ይዘናል። የፌዴራል ፖሊስ ስለ ቴዲ አፍሮ ወንጀለኛነት የሰጠው አዲስ መረጃ አነጋጋሪ ሆኖ ለመሆኑ በቴዲ ጉዳይ ፌዴራል ፖሊስ ምን አለ? በስፋት የምናጋራችሁ መረጃ ይሆናል። ዛሬ በአዲስ አበባ ስታዲየም ያስነቀነቀው የኢትዮሪካ ማዕበልና ፌዴራል ፖሊስ ያጠበቀ መግለጫ በርካቶችን እያነጋገር ነው። በአዲስ አበባ ስታዲየም ፖሊስ ሊያስቆሙ ያልቻለው የዳስታል ዜማ ተጠናክሮ ቀጥሏል። የመከላከያ ሚኒስቴር በተፈጸመበት ጥቃት ህይወቱ ማለፉ ሲገለጽ፣ በሌላ መረጃ ከወደ ትግራይ 4 ኪሎን ያስደነገጠ መረጃ ይፋ ሆኗል። ስምምነቱ ሙሉ በሙሉ መፍረሱ ተገልጿል። በዚህ ጉዳይ ላይ ሰፋ ያለ መረጃ የምናጋራ ይሆናል። ሰላም ጤና ይስጥልን፣ ዜና ማደሮች ነን። በተለመደው መሰረት በርካታ መረጃዎች ልናስደምጥ መጥተናል። መረጃውን ከወዲሁ ላይክ፣ ሸር በማድረግ አብራችሁ እንድትቆዩ በአክብሮት የጋበዝን። በቀጥታ ወደ መረጃው እናመራለን። አርቲስት ቴዲ አፍሮ በመጨረሻ ዝምታውን ሰብሯል። ማንም ፈጽሞ አያስቆመኝም ሲል በይፋ ገልጿል። ቴዲ አፍሮ ዝምታውን ሰብሯል። ለአርቲስት ቴዲ አፍሮ ቶርካ የተሰኘውን 18 ስራዎች የያዘውን አዲስ አልበም መልቀቁን ተከትሎ ኢትዮጵያ በአንድ የጥበብ ስራ ብቻ ስትናወስ ሰንብታለች። በተለይ ዳስታ የተሰኘው ሙዚቃው ከሀገር ውስጥ አልፎ ዓለም አቀፍ መነጋገሪያ ሆኗል። ይህንን ተከትሎ በመንግስት በኩል የታየው ከፍተኛ ድንጋጤና አርቲስቱ የሰጠው አስገራሚ ምላሽ የዛሬ ዋና ዜናችን ነው። በተለይ ደግሞ ዳስታል የተባለው ሙዚቃ በሳምንታት ውስጥ ከ19 ሚሊዮን በላይ እይታዎች ማግኘቱ መነጋገሪያ ሆኖ ቀጥሏል። ሙዚቃው ከተለቀቀበት ሰዓት ጀምሮ ማህበራዊ ሚዲያ ሙሉ በሙሉ በቴዲ አፍሮ ስራዎች ተጥለቅልቋል። ይህ የህዝብ ማዕበል ግን ለመንግስት ደጋፊዎችና ለባለስልጣናት እረፍት የነሳ ይመስላል። ከመንግስት ደጋፊ አርቲስቶች ጀምሮ እስከ ታዋቂ ሃይማኖት አባት ድረስ በሙዚቃው ላይ የተለያየ አስተያየት ሲሰነዝሩ ሰንብተዋል። ጉዳዩ ከኪነ ጥበብ አልፎ ፖለቲካዊ መልክ እንዲይዝ ያደረገው ጠቅላይ ሚኒስትር አብይ አህመድ ሳይቀሩ ጉዳዩን በንግግራቸው መጥቀሳቸው ነው። ጠቅላው በተደጋጋሚ በጩኸት አንወድቅም በሚል የሰነዘሩት ወቀሳ በመንግስትና በአርቲስቱ መካከል ያለው ፍጥጫ ይበልጥ አክርሮታል። ከዚህም ባለፈ በአርቲስቱ ባልደረቦች ላይ ፈጸመው ስርና የስቱዲዮ ዘረፋ ጉዳዩን ወደ ከፋ ደረጃ አሸጋግሮታል። ባለፉት ቀናት መንግስት ጫና ሲበረታበት ስቱዲዮ ሲዘረፍና ባልደረቦቹ ሲታሰሩ ቴዲ አፍሮ ዝምታን መርጦ ነበር። ብዙዎቹ ለምን ዝም አለ ሲሉ ቢጠይቁም አርቲስቱ በመጨረሻ ስለ ማንነቱና ስለ ኢትዮጵያዊነቱ እንዲህ ሲል አስገራሚ ምላሽ ሰጥቷል። ባለቤቴ አመለስ ስትወልዳ ያደገችው ኤርትራ ቢሆንም እናቷ ኤርትራዊ አባቷ ደግሞ የጎንደር ሰው ናቸው። እኔ ደግሞ መርካቶ ተወልጄ ያደግኩት፣ አባቴ ጉራጌ እናቴ ደግሞ አማራ የሆነ ሰው ነኝ። ነገር ግን እኔ ደሜ ውስጥ ያለው ኢትዮጵያ ብቻ ነው፣ ከኢትዮጵያነት ውጭ ሌላ ምንም ነገር የለም በማለት ገልጿል። እኔ የየትኛውም ብሔር ደጋፊ ሳልሆን በኢትዮጵያዊነት የማልደራደር ኢትዮጵያዊ ነኝ በማለት ገልጿል። ከዚህም አልፎ አባቱ የተሰውተው ላቆዩት ሀገር ኢትዮጵያና በርካቶች ለተሰውለት ዋጋ ለከፈሉለት አርማ አረንጓዴ ቢጫ ቀይ ባንዲራችን ፈጽሞ አልደራደረ ማንንም አልፈራም በማለት ጠንከር ያለ ሀሳብ ሰንዝሯል። ይህ የአርቲስቱ ምላሽ በዘርና በጎሳ ፖለቲካ ለተከፋፈለው ወቅታዊ ሁኔታ ትልቅ መልእክት ያለውና በአድናቂዎች ዘንድ ከፍተኛ አድናቆትን ያተረፈ ሆኗል ተብሏል። ሌላው ዛሬ በአዲስ አበባ በአጠቃላይ ስቴዲየም በተደረገው በሺ የሚቆጠር ኢትዮጵያ ቡናና የቅዱስ ጊዮርጊስ ደጋፊ በተገኙበት ታላቅ ጨዋታ ላይ ያልተጠበቀና እጅግ አነጋጋሪ ክስተት ተፈጥሯል። የአርቲስት ቴዲ አፍሮ አዲሱ ሪቶሪካ አልበም በስታዲየም ውስጥ የፈጠረው ንዝረት በመንግስት አካላት ዘንድ ድንጋጤን ፈጥሯል ተብሏል። ሁለቱ ታላላቅ ክለቦች የሚያደርጉት ፍልሚያ ለመታደም ስታዲየም የተገኘው በሺ የሚቆጠር ወጣት ጨዋታውን ከመመልከት ባለፈ በድምጽ የአርቲስት ቴዲ አፍሮን ዳስታል የተሰኘ አዲስ ሙዚቃ ሲያዜም ተደምጧል ተብሏል። የድንገተኛ ኩነት ከደጋፊዎች መካከል የነበረው የቆየ ፉክክር ወደ አንድነት የለወጠ ሲሆን ስታዲየሙ በኢትዮሪካ ዜማዎች ደምቆ ውሏል ተብሏል። መረጃው እንዳመላክተው ይህንን ከፍተኛ የህዝብ ድምፅ ለማስቆም እና ሁኔታውን ለመቆጣጠር በርካታ የጸጥታ ኃይሎች ወደ ስታዲየም ገብተው ነበር ተብሏል። ይሁን እንጂ ወጣቶች ሙዚቃውን ከማቆም ይልቅ በከፍተኛ ድምፅ በማዜም ለአርቲስቱ ያላቸውን አጋርነት በይፋ ገልጿል። ይህ ድርጊት በመንግስት የጸጥታ መዋቅር ውስጥ ከፍተኛ ድንጋጤና ጥንቃቄን የፈጠረ አጋጣሚ ሆኗል ተብሏል። ምንም እንኳ መንግስት በይፋዊ መገናኛ ብዙኃን የቴዲ አፍሮ ሙዚቃን እንዳይደመጥ የሳንሱር ጫና እያደረገ ቢሆንም በተግባር ግን ሙዚቃው እስከ መከላከያ ሰራዊት አባላትና ከፍተኛ የመንግስት ባለስልጣናት ድረስ ዘልቆ መግባቱ ተነግሯል።
በዛሬው የስታዲየም ውሎ የተስተዋለው ትዕይንት የኢትዮሪካ አልበም በህዝቡ ዘንድ ያለውን ስር የሰደደ ተቀባይነት ዳግም ያረጋገጠ ሆኗል ተብሏል። ይህን ተከትሎ መንግስት አዲስ አበባ ላይ ያለውን እስር አጠናክሮ ሊቀጥል እንደሚችል መረጃው ገልጿል። ሌላው ስለ ቴዲ ላይ ስለደረሰው በተመለከተ ዛሬ ፌዴራል ፖሊስ ተጠይቆ አነጋጋሪ ምላሽ ሰጥቷል። ቴዲ አፍሮ ተጠርጣሪ አይደለም፣ በእሱ ላይ የምንሰራው የወንጀል ምርመራ የለም ሲል ፖሊስ በይፋ ለመናገር ተገዷል። ስለ ስታዲዮ ዘረፋና ስለ ባልደረቦች እስርና አርቲስቱ ላይ ደርሷል ስለተባለው ጫና ፌዴራል ፖሊስ የሰጠው ዝርዝር መረጃ እንሆ። አርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘ አዲስ አልበሙን ለአድናቂ ካቀረበበት ጊዜ አንስቶ በእሱና በቅርብ ረዳቱ ላይ ጫና እየደረሰ መሆኑ በስፋት ሲወራ ሰንብቷል። በተለይ ደግሞ ምክትል ማናጀሩን ጨምሮ የቅርብ ጓደኞች መታሰራቸውና የሲኤምሲ ስቱዲዮ በታጣቂዎች ተሰብሮ መዘረፉ ተነግሮ ነበር። ይህንን ጉዳይ በሚመለከት ቲክቫህ ኢትዮጵያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን አነጋግሯል ብሏል። ምክትል ኮሚሽነር ሙሊሳ በሰጡት ምላሽ የፌዴራል ፖሊስ እንደዚህ አይነት ወንበልና አይሰራም፣ ሰብናው ፈጽሞ አይደለም፣ የምንሰራው በህግና በህግ ብቻ ነው ሲሉ ተደምጠዋል። ምክትል ኮሚሽነር አክለው ቴዲ አፍሮ የፌዴራል ፖሊስ ተጠርጣሪ እንዳልሆነና በእሱ ላይ ምንም አይነት ምርመራ እንዳልተጀመረ ተናግሯል። እሱ አርቲስት ነው፣ ሙዚቃውን አጥቷል፣ ቤቱ ሆኖ በስርዓት እየኖረ ነው ያሉ ሲሉ ለሚዲያው ተናግሯል። በተጨማሪም አርቲስቱን እንደ ማስያዣ በመጠቀም የፖለቲካ አጀንዳ ማራገፍ የሚፈልጉ አካላት መኖራቸውን የጠቆሙት ምክትል ኮሚሽነር አርቲስቱ ሙዚቃ መስራትና የራስን አመለካከት መያዝ በህገ መንግስት መብት መሆኑን አስታውሰዋል። ሰዎች አርቲስቱን ተጠቅመው ህዝብ ላይ ስጋት ለመፍጠር የሚሞክሩበት የሳይበር ወሬ መሰረተ ቢስ ሲሉ አጣጥለውታል። የሙዚቃው መሳሪያው ተወሰደ ተብሎ የሚወራው መረጃ ሙሉ በሙሉ ውሸት መሆኑን የገለጹት ምክትል ኮሚሽነር ሙሊሳ አሁን ላይ ቴክኖሎጂና አርቲፊሻል ኢንቴሊጀንስ በመጠቀም የሀሰት ወሬ ሊፈጠር እንደሚችል ህዝቡ ሊገነዘብ ይገባል ሲሉ ገልጿል። ጓደኛ ወይም ወንድምህ በማስረጃ ህግ ጥሰው ከተገኙ ሊታሰሩ ይችላሉ፣ ነገር ግን ሰውን ከማን ጋር ይውላል በሚል አናስርም በማለት ፖሊስ የሚሰራው ስራ በማስረጃ ላይ ተመሰረተና በፍትህ ስርዓት የሚያልፍ መሆኑን ገልጿል። የፌዴራል ፖሊስ ይህንን መረጃ ይሰጡት ለቲክቫህ ከመሆኑ ውጭ በራሱ የፌዴራል ፖሊስ ይህንን መረጃ እስከ ዘገኑበት ድረስ የሰጠው ይፋዊ ምላሽ የለም። የፌዴራል ፖሊስ አመራር ለቲክቫህ ይህንን ማለቱ ተቀጥሎ በርካቶች አስተያየት በመስጠት ላይ ሲሆኑ ከነዚህ መካከል ጋዜጠኛ ፋሲኔን ያለ እንዲህ በማለት ገልጿል። እንቀበለውና እንዲህ አይነቱ ነገር መደጋገሙ ንግለጽ። ሰሞኑን የአዲስ ስታንዳርድ ጋዜጠኛ ሚሊዮን በየነ ታፍኖ ሲወሰድ ፌዴራል አላውቅም ብሏል። የአዲስ አበባ ወጣቶች እነገነት አራጌ ታፍነው ከተወሰዱ ብዙ ጊዜ ሆኗቸዋል፣ ግን በህይወት ይኖሩ አይኖሩ እስካሁን አልታወቀም። እነዚህ ሁለቶች ግምት ውስጥ ስናስገባ እንደ ኦሮሚያ 120ዎቹ ሁሉ በአዲስ አበባ አፋኝ ቡድን አለ ማለት ነው። ይህ ቡድን በእርግጠኝነት ሊቋቋምና ሊመራ የሚችለው በጠቅላይ ሚኒስትሩ ትዕዛዝ ነው። የመንግስት ተቋሞችን እያፈረሰ የራሱ የግለሰብ ተቋም ሲመሰረት የምናውቀው ብቸኛ መሪ እሱ ነውና ሲል ይገልጻል። ፌዴራል ፖሊስ ስልጣኑን በጠቅላይ ሚኒስትሩ የማፊያ ቡድን ስለተነጠቀ መፍረስ ነው ያለበት። ፍርድ ቤቶችም እንዶ ህገ መንግስት ተብዬው መቀደድ አለበት ሲል ይገልጻል። አገር በማፊያ እንደምትመራ የፌዴራል ፖሊስ ምላሽ ከበቂ በላይ ነው በማለት አስተያየቱ ሰንዝሯል። ሌላው በቴዲ አፍሮ ሙዚቃ ጉዳይ በተለይ በዳስታል ጉዳይ በርካታ ታዋቂ ሰዎች ሳይቀርም አስተያየት በመስጠት ላይ ሲሆኑ እስኪ አንዱን እንመልከተው። ስንታየው ከሰንጋ ተራ አንድ እንዲህ መረጃ ይፋርቋል። የቴዲ አፍሮ ግጥሞች እንደቀላ ያለ ዜማ ጆሮን ዳብሰው ያልፋሉ እንጂ ጠለቅ ብሎ ለመረመራቸው የነፍስ ጓዳ የሚፈትሹና የማህበረሰብ ተረታ የሚያዳምጡ ጥልቅ ፍልስፍና ያዘሉ ናቸው ሲል ይገልጻል። እስኪ ዳስታል በተሰኘው ዜማ ውስጥ ያለችውን አንዲት ስንኝ እናንሳ ሲል ይገልጻል። ከዛሬ ነገ ይሻላል ባልኩ የራሴን ጩኸት ተነጠቅኩ ትላለች። ይህች ሁለት መስመር እንደቀላል የፍቅር ሮሮ ትመስላለች። በመነጽር ስናያት ግን የሁላችንም የህይወት እውነታ በተለይ የሀገራችንና የማህበረሰባችን ስነ ልቦና ፈንተው አድርጋ ታሳያለች ሲል ይገልጻል። የሰው ልጅ በተፈጥሮ የነገ ተስፈኛ ነው። ዛሬ መከራው ሲበዛ ኑሮ ሲከብደው ህመሙ ሲጸና ነገ የተሻለ ቀን ይሆናል በሚል ማስታገሻ ነፍሱን ያባብሳል። ይህን እውነት ነው ከዛሬ ነገ ይሻላል ባልኩኝ ብሎ የጀመረው አርቲስቱ ሲል ይገልጻል። ተስፋ የህልውናችን ምሰሶ መሆኑ ባይካደም ይህ የነገን መሻል ብቻ መጠበቅ ግን የራሱ የሆነ ክፉ አባዜ አለው። መፍትሄ ከመሻት ይልቅ በችግር ውስጥ መመቻቸትን ክፉን ነገር መላመድና የጊዜን ፈውስ ብቻ እንደዋዛ መጠበቅን ያመጣብናል ሲል ይገልጻል።
ታዲያ በዚህ ነገር ይሻላል በሚል የትዕግስት አዙሪት ውስጥ ስንሽከረከር ሳናስበው አንድ ትልቅ ነገር እናጣለን። ስንኙ የራሴን ጩኸት ተነጠቅኩኝ በማለት የሚቋጨው እዚህ ጋ ነው ሲል ይገልጻል። በመሰረቱ አንድ ሰው ሲጎዳም ሆነ ሲያመው የተፈጥሮ ምላሽ መጮህ፣ ማልቀስና ማማረር አመመህ ማለት ነው። ጩኸቱ እኮ የህያውነት መገለጫ ነው። የህመሙ ማስተጋቢያ ቋንቋ ነው። ነገር ግን ነገ ይሻላል እያል ህመማችንን እየዋጥን ሮሯችንን እያፈን ዝምታን ስንመርጥ ውሎ አድሮ የራሳችን ስሜት የመግለጽ አቅም እናጠዋለን ሲል ይገልጻል። አያይዞ ተነጠቅኩኝ የሚለው ቃል ድርጊቱ ከቁጥጥራችን ውጭ መሆኑና ለሁኔታዎች እጅ መስጠታችን በመጨረሻ በመደንዘስ የዝምታ ጥግ ውስጥ መዝፈቃችን ቃል አድርጎ ያሳያል ሲል ይገልጻል። ይችን ስኒ ከግለሰብ ህይወት አልፈን በማህበራዊ ሀገራዊ ሚዛን ስንመዝናት ደግሞ ትርጉሟ ይበልጥ ይከብዳል ሲል ይገልጻል። አንድ ማህበረሰብ መከራ በትዕግስት ለማሳለፍ ሲል የሚከፍለው እጅግ ውድ ዋጋ እንዳለ ታስታውሰናለች። በፖለቲካው ሆነ በማህበራዊ ህይወታችን ነገ የተሻለ ይሆናል እያለ በደልን ግፍንና መከራ በዝምታ ስንቀበል ውሎ አድሮ መብታችን የመጠየቅም ሆነ በደላችን አደባባይ የማውጣት አቅማችን በስርዓቱ ወይም በሁኔታው እንነጠቃለን ሲል ይገልጻል። አያይዞ በግላዊ ግንኙነታችን ቢሆንም ለአንድ ሰው ወይም ለሁኔታዎች ይሻሻላሉ በሚል ተስፋ እድል በመስጠት ሂደት ውስጥ የራሳችንን ማንነት እስከ ማጣት እንደርሳለን ሲል ይገልጻል። እንደኔ እይታ ይህች አጭር ስንኝ ተስፋ ማድረግ የቱንም ያህል ክቡር ቢሆንም ዛሬ መኖርና የራስን እውነት አደባባይ የማውጣት መብት ጩኸትን እስካሳጣን ድረስ ግን የትዕግስት እስረኛ መሆን እንደሌለብህ በለወሳስ ትነግረናለች ይላል። ትዕግስት ድንበር ሲያጣ ተስፋም አባዜ ሲሆን የራሳችን ሲሆን ጩኸት ያሳጠናል ሲል ስንታየው ገልጿል። በትግራይ የፕሪቶሪያ ስምምነት ሙሉ በሙሉ መፍረሱ መታወጁ ተሰምቷል። የትግራይ መገባበያ ገንዘብ ሊቀየር መሆኑም ይፋ አድርጓል። ከወደ ትግራይ በየቀኑ አነጋጋሪ መረጃዎች በመውጣት ላይ ሲሆኑ ትግራይ ራሷን ሀገር ለማድረግ ሙሉ ዝግጅት በመጨረስ ላይ መሆኗ ተሰምቷል። የጀነራል ታደሰ ወረደ መንግስት ችግር ውስጥ መግባቱ ሲነገር ህወሓት ትግራይ በመቀበል ሀገር ለማድረግ ውሳኔ ላይ ደርሷል ተብሏል። በትግራይ ክልልና በፌዴራል መንግስት መካከል የተደረገው የፕሪቶሪያ ሰላም ስምምነት መፍረሱ በይፋ ተገልጿል። የህወሓት ማዕከላዊ ኮሚቴ አባል አቶ ፍናን አብርሃም ስምምነቱ መፍረሱን ብቻ ሳይሆን ክልሉ በቀጣይ ሊጠቀምባቸው ያሰባቸው አዳዲስ ገንዘቦች ይፋ አድርጓል ተብሏል። የድምፀ ወያኔ ጋዜጠኞች በህወሓት ማዕከላዊ ኮሚቴ ውሳኔ ዙሪያ ባደረጉት ውይይት ላይ የተገኙት አቶ ፍናን አብርሃም ስምምነቱ መፍረሱን በይፋ አረጋግጠናል ብሏል። የፕሪቶሪያ ስምምነት መፍረሱን በአደባባይ ያወጅ ነው አሁን ካለንበት የተሻለ ቁመና አንጻር ነው ያሉት አቶ ፍናን ስምምነቱ በተግባር ከፈረሰ ቆይቷል ሲሉ ገልጸዋል። በጣም አነጋጋሪ የሆነው የአቶ ፍናን ንግግር ክልሉ የራሱ የገንዘብ ስርዓት ሊዘረጋ መሆኑን የጠቆሙት ክፍል ነው። የኤርትራ ናቅፋና የሱዳን ፓውንድ በትግራይ ክልል ውስጥ ለጊዜው የመገበያ ገንዘብ ይሆናል ሲሉ ተደምጠዋል። ይህ እርምጃ ክልሉ ከፌዴራል ኢኮኖሚ ስርዓት እየወጣ መሆኑን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። አቶ ፍናን አያይዘው በቅርቡ አዲስ ጦርነት ሊቀሰቀስ እንደሚችል ፍንጭ ሰጥተዋል። ብልጽግናን ሳንደመሳ አንተኛም በማለት ጠንከር ያለ ወታደራዊ ዛቻ መሰንዘራቸው በሀገሪቱ የሰፈነው አንጻራዊ ሰላም ወደ ከፋ ግጭት ሊያመራ እንደሚችል ስጋት ፈጥሯል ተብሏል። ይህ መረጃ በሀገሪቱ ፖለቲካና ኢኮኖሚያዊ ሁኔታ ላይ ምን አይነት ለውጥ ያመጣል የሚለው በርካቶች በጉጉት እየጠበቁት ይገኛሉ ተብሏል። ይህ ባለበት መረጃ ልዩ መረጃ ከትግራይም ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምክትል ፕሬዝዳንት አድርጎ የሾሙትን አማኑኤል አሰፋን ጨምሮ የመቀሌ ከንቲባና የትግራይ ቲቪ ስራ አስኪያጅን ከኃላፊነታቸው አባረዋል ተብሏል። ጌታቸው ረዳ በመጨረሻ የስልጣን ዘመኑ እንዲህ አይነት ውሳኔዎች ወስኖ እንደነበር ይታወሳል። ጌታቸው ረዳ ከስልጣን ከመባረሩና ወደ አዲስ አበባ ከመሄዱ በፊት ይህንን ተግባር ፈጽሞ እንደነበር ይታወሳል ተብሏል። በመጨረሻ ወደ ውጭ መረጃ በማሊ ከፍተኛ ድንጋጤ ተፈጥሯል። የመከላከያ ሚኒስትሩ በመኖሪያ ቤታቸው ተገድለዋል። በምዕራብ አፍሪካዊቱ ሀገር ማሊ እጅግ አስደንጋጭ የሆነ ጥቃት ዜና ተሰምተዋል። የሀገሪቱ መከላከያ ሚኒስትር ሳዲዮ ካማራ በመኖሪያ ቤታቸው ላይ በተፈጸመ ጥቃት ህይወታቸው ማለፉ ተገልጿል። ኤኤፍፒ የዜና ወኪል እንደዘገበው የ47 ዓመቱ የመከላከያ ሚኒስትር ሳዲዮ ካማራ ህይወታቸው ያለፈው ከዋና ከተማዋ ባማኮ 15 ኪሎ ሜትር ርቀት ላይ በሚገኝ መኖሪያ ቤታቸው ላይ በተጣለ ቦምብ ነው ተብሏል።
አሳዛኙ ነገር ጥቃቱ በሚኒስትሩ ላይ ብቻ አላበቃም። በወቅቱ አብረዋቸው የነበሩ ባለቤታቸውና ሁለት የልጅ ልጆቻቸው የጥቃቱ ሰለባ በመሆን ህይወታቸው አልፏል ተብሏል። እንደ ዘገባው ከሆነ ይህንን እጅግ አደገኛ ጥቃት የፈጸመው ከአልቃይዳ ጋር ዩኒቲ ያለው ታጣቂ ቡድን እንደሆነም ተነግሯል። ጥቃቱ የተፈጸመው የአዘዋድ ነጻ አውጪ አባል የሆነው ታጣቂው ድርጅት በዋና ከተማ ባማኮና በሌሎች የማሊ ከተሞች ላይ የተቀናጀ ጥቃት በከፈቱበት ወቅት መሆኑ የአገሪቱ የጸጥታ ሁኔታ እጅግ አሳሳቢ ሆኗል ተብሏል። ይህ የሚኒስትሩ ግድያ በማሊ ወታደራዊ መንግስት ላይ ከፍተኛ ጫና እንደሚፈጥር ታምኗል። በአሁኑ ሰዓት በባማኮና በዙሪያ ከፍተኛ የጸጥታ ጥበቃ እየተደረገ ሲሆን የሀገሪቱ መሪዎች በቀጣይ ስለሚወስዱት እርምጃ ህዝቡ በጉት እየጠበቀ ነው ተብሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃ እንገናኛለን። እስከዛው ሰላም ቆዩ።